ለረጅም ጊዜ ለገንዘብ በረከት ጸልያል፣ ጾመሃል፣ አስራሃል፣ ደግሞም ፈታሃል፣ የኪስ ቦርሳን በዘይት ቀብታል፣ ግን ምንም የተቀየረ ነገር የለም። በአንጻሩ የአብ አጠገብ የሚሰራው ቤተክርስቲያን ደርሶ የማያውቀው የሥራ ባልደረባ ሁለተኛ ቤቱን ሲገዛ ታየዋለህ። በዚያን ጊዜ በግርምት ትቀመጥና ጌታ ሆይ ምን ያጠፋሁት ነገር አለ? በረከቱን አልፎ የሚሄደው ለምንድን ነው ብለህ ትጠይቀዋለህ። ቤተክርስቲያን ውስጥ ያልነገሩ እውነት ይኸውልህ፣ እግዚአብሔር ለጸሎት ቀድሞ መልስ ሰጥቷል። በምሳሌ መጽሐፍ በኦሪት ዘፍጥረት በራሱ በኢየሱስ አንደበት መልሱን አስቀምጦልሃል። የሀብት ግንባታ ፍልስፍናው እዚያው አልጋህ አጠገብ ባለው መጽሐፍ ማለትም መጽሐፍ ቅዱስ ውስጥ ተቀምጦልሃል። አንተ ግን መጽሐፉን እንደ የፋይናንስ መመሪያ አንብበኸው አታውቅም። እየተናገርኩኝ ያለሁት አስራት አውጣና እግዚአብሔር ይባርክሃል ስለሚለው ብቻ አይደለም። ያ እውነት ነው፣ ግን እሱ ገጽ 1 ላይ የሚገኝ መጀመሪያ ብቻ ነው። ገና ያልገለጥካቸው ብዙ ገጾች ይገኛሉ። በሺዎች ከሚቆጠር ብር ወይም ከምንም ተነስተ ልትተገብራቸው የምትችላቸው ተግባራዊ ስነ ስርዓት የተሞላባቸውና ደረጃ በደረጃ የተቀመጡ መመሪያዎች አሉ። ስለዚህ በጉባኤ ውስጥ በጣም ጸሎተኛ ሆነ በተግባር ግን በጣም ድሃ መሆን ሰልችቶ ከሆነ አትሂድ፣ እዚህ ጋር ቆይ። ምክንያቱም እግዚአብሔር እንድታደርገው የነገረህን ነገር እስካሁን አላደረግከውምና። መጽሐፍ ቅዱስ ስለ ገንዘብ ከ2300 ጊዜ በላይ ይጠቅሳል። ይሄ ስለ እምነትና ስለ ጸሎት ከጠቀሰው በላይ ነው። እግዚአብሔር በደፈናው እያወራ አይደለም። ሀብትን እንድትረዳው እንጂ እንድታሳድደው ወይም እንድታመልከው አይፈልግም። ደረጃ በደረጃ መሄድ ስርዓት ሰጥቷል። አብዛኛው ክርስቲያን መጽሐፍ ቅዱስን እንደ እውነተኛ ማንነቱ አላነበበው። ይሄ መጽሐፍ የሁሉ ነገር ፈጣሪ የጻፈው የፋይናንስ መመሪያ ነው። ደረጃ 1 ከመሰንዘር በፊት ምላጭህን ሳል። ምሳሌ 22:29 እንዲህ ይላል፣ በስራው ብልህ የሆነውን ሰው አየኸውን? በነገሥታት ፊት ይቆማል፣ በወረዳዎች ፊት አይቆምም። እግዚአብሔር ለእስራኤላውያን ሀብትን ከመስጠቱ በፊት ለባስልኤል ጥበብን ሰጠው። ዘጸአት 31 ላይ ይገኛል። መንፈስ ቅዱስ ያንን ሰው የሞላው በትንቢት ወይም በልሳን አይደለም፣ በሙያ በችሎታና በእጆቹ በሚሰራው ጥበብ እንጂ። በመጽሐፍ ቅዱስ ውስጥ መንፈስ ቅዱስ ሰውን ሲሞላ ለመጀመሪያ ጊዜ የተጠቀሰው ለስራ ነው። ለመጀመር ካፒታል አያስፈልግህም፣ የሚያስፈልግህ ብቃት ነው። አሁን ይህን ቪዲዮ የምታይ ደሃ ሰው ብትሆን እንኳ ከንግድ ብድር በላይ ዋጋ ያለው ነገር በእጅህ አለ፣ ለመማር የምታውለው ጊዜ። ሙያ ማለት ገንዘብ ሳያወጡ የሚዘሩት ዘር ነው። አንዴ ካደገ ግን ሰዎች ለፍሬው ይከፍሉሃል። ዛሬ ማታ አንድ ነገር እንድታደርግ እፈልጋለሁ። ገበያው የሚከፍልበትን አንድ ሙያ ምረጥ። ጽሁፍ፣ ዲዛይን፣ ኮዲንግ፣ አናጺነት፣ ምግብ ማብሰል፣ ቪዲዮ ኤዲቲንግ ወዘተ። እጆችህ ሊለምዱት የሚችሉትን ማንኛውንም ነገር ተማር። ዩቱብ በነፃ ነው። ልምምድ በነፃ ነው። ቤተ መጻሕፍት ውስጥ ያሉ መጻሕፍት በነፃ ናቸው። ምንም ምክንያት የለህም። መክብብ 10:10 እንደሚለው ብረት ቢደነዝዝ መሳያውንም ባይስሉ ኃይልን ማብዛት ያስፈልጋል። መሳያውን ስላልሳልክ 2 እጥፍ እየደከምክ ነው። መጀመሪያ እሱን አስተካክል። ደረጃ 2 ተነሳና እንደ ጉንዳን ስራ። ምሳሌ 6:6-8 አንተ ታካች ወደ ጉንዳን ሂድ፣ መንገዱንም ተመልክተ ጠቢብ ሁን። አለቃ ወይም ተመልካች ወይም ገዢ ሳይኖረው መብሉን በበጋ ያዘጋጃል፣ መከረንም ይሰበስባል። ጉንዳን አለቃ አይጠብቅም፣ መነሳሳትን አይጠብቅም፣ ወይም የትንቢት ቃል አይጠብቅም። በጋ መሆኑን ሲያይ ይንቀሳቀሳል፣ ምክንያቱም ክረምት እንደሚመጣ ያውቃል። ያዕቆብ 2:26 ከስራ የተለየ እምነት የሞተ ነው። ደካማ ነው አላለም፣ እየታገሉ ነው አላለም፣ የሞተ ነው ያለው። የሞተ እምነት ደግሞ ሕያው ገቢ ሊያስገኝ አይችልም። አንዳንድ ክርስቲያኖች የሚሳሳቱት እዚህ ጋር ነው። ስንፍናን መንፈሳዊ መልክ ይሰጡታል። እግዚአብሔርን እየጠበቅኩኝ ነው ይላሉ። እውነቱ ግን እግዚአብሔር አንተን እየጠበቀ ነው። በሁለተኛ ነገሥት ምዕራፍ 4 ላይ ያለችው መበለት በዕዳ ተዘፍቃ ነበር። እግዚአብሔር ተአምር ሲያደርግላት ግን ዝም ብላ እንድትቀመጥ አላደረገም። ባዶ ማሰሮዎቿን መበደር ነበረባት። ዘይቱን ራሷ መቅዳት ነበረባት። ራሷ መሸጥ ነበረባት። እግዚአብሔር አበዛው፣ እሷ ግን መንቀሳቀስ ነበረባት። የሚገርመው ነገር ማሰሮ ባለቀበት ቅጽበት ዘይቱ መፍሰሱን አቆመ። ያዘጋጀችው ዝግጅት የተአምሩን መጠን ወሰነው። ያንተ ጥረት የእምነት ተቃራኒ አይደለም። ያንተ ጥረት የእምነት ማስረጃ ነው። ደረጃ 3 ከመገንባትህ በፊት ወጪውን አስላ። ሉቃስ 14:28-30 ላይ ኢየሱስ እንዲህ አለ፣
ከእናንተ መካከል ግንብ ለመገንባት የሚፈልግ ለመጨረስ የሚያስችል በቂ ገንዘብ እንዳለው ለማወቅ አስቀድሞ ተቀምጦ ወጪውን የማይሰላ ማን ነው? የእግዚአብሔር ልጅ በገዛ አንደበቱ ተቀመጥና አስላ ነው ያለው። መጀመሪያ ጸልይ አላለም። ተቀመጥ፣ አስላ፣ አቅድ። ዮሴፍ ግብፅን ከረሃብ ያዳናት በጸሎት ብቻ አልነበረ። በመላ አገሪቱ ለ7 ዓመታት የሚቆይ የ20% የቁጠባ እቅድ ተግባራዊ በማድረግ እንጂ። ዘፍጥረት 41ን አንብቡ። እና ታዲያ ይሄ የፋይናንስ ስትራቴጂ ነው። ይሄ ስነ ስርዓት ነው። ምሳሌ 21:5ን እንመልከት። የትጉ ሰው እቅድ ወደ ትርፍ ያመራል፣ ችኩሉ ግን ወደ ድህነት ይገሰግሳል። አሁን በእጅ ያለውን ጥቂት ብር ማስተዳደር ካልቻልክ ሚሊዮኑን ልታስተዳድረው አትችልም። 50 ብር ገብቶ 50 ብር የት እንደገባ ሳይታወቅ የሚጠፋ ከሆነ ችግር የገቢ ማነስ ሳይሆን የንቃት ማነስ ነው። ለሚቀጥሉ 30 ቀናት የምታወጣውን እያንዳንዱን ሳንቲም መዝግብ። ያኔ የገንዘብ ፍሳሽ የት እንደሆነ ታገኘዋለህ። ያ ፍሳሽ ደግሞ ኑሮህን እየቀረጸው ነው። ደረጃ 4 ዕዳ የወደፊት እድልህን ሳይገድለው አንተ ግደለው። ምሳሌ 22:7 ባለጸጋ በድሆች ላይ ይሰለጥናል፣ ተበዳሪም ያበዳሪ ባሪያ ነው። ባሪያ ተቸገረ ወይም ተገደበ አላለም፣ ባሪያ ነው ያለው። መጽሐፍ ቅዱስ ይህን ቃል የተጠቀመው ሆን ብሎ ነው። እያንዳንዱ የያዝከው ዕዳ የምታገለግለው ጌታ ነው። የምትከፍለው እያንዳንዱ ክፍያ ለሌላ ሰው የሚሰጥ ያንተ የወደፊት እድል ክፍል ነው። የሌላውን ሰው ሀብት በገንዘብ እየገነባ የራስን ሀብት ልትገነባ አትችልም። ደግሞ ሮሜ 13:8 እርስ በርሳችሁ ከመዋደድ በስተቀር ለማንም ዕዳ የለባችሁም ብሎናል። ዘዳግም 28 ደግሞ ከዕዳ ነፃ መሆን የእግዚአብሔር በረከት ምልክት እንደሆነ ይነግረናል። እንዲህ ይላል፣ ለብዙ አሕዛብ ታበድራለህ እንጂ አንተ አትበደርም። በዕዳ ውስጥ መኖር ግን ከተጠቀሱት እርግማኖች አንዱ ነው። እነሱ ራስ ይሆናሉ፣ አንተ ግን ጅራት ትሆናለህ ይላልና። ስለዚህ ተግባራዊ የጦርነት እቅድ ይኸውልህ። ሁሉንም ዕዳዎችን ከትንሽ እስከ ትልቅ ዘርዝር። ትንሹን መጀመሪያ አጥቃ። ለሌሎቹ ዝቅተኛውን ክፍያ እየከፈልክ የምታገኛትን ትርፍ ሳንቲም ሁሉ በትንሹ ዕዳ ላይ ጨምር። እሱ ሲሞት ለእሱ ትከፍል የነበረውን ገንዘብ ቀጥሎ ባለው ዕዳ ላይ ጨምረው። እንደ በረዶ ኳስ እያደገ እንዲሄድ አድርገው። ይሄ የምሳሌ 13:11 መመሪያ ነው። ጥቂት በጥቂት የሚያከማች ግን ያበዛዋል። ዕዳ በዕዳ ሰንሰለት በሰንሰለት ነፃ እስክትሆን ድረስ ቁረጠው። አሁን በጥልቅ ዕዳ ውስጥ ከሆንክና መውጫ የሌለው ከመሰለ ያቺን መበለት አስታውሳት። እግዚአብሔር ምን አለሽ አላት። በአንዲት ማሰሮ ዘይት ጀመረች። አንተም ባለህ ጀምር፣ እሱ ያበዛልሃል። ደረጃ 5 በጥቂት በጥቂት ሰብስብ፣ እንዲበዛም አድርገው። ምሳሌ 13:11 ላይ ልሂድ። ያለ ድካም የተገኘ ሀብት ይጎድላል፣ ጥቂት በጥቂት የሚያከማች ግን ያበዛዋል። ይሄ ጥቅስ በአቋራጭ ሀብታም የመሆን ህልምን ሁሉ ያፈርሳል። በ30 ቀን ውስጥ ገንዘብን እጥፍ እናደርጋለን የሚሉ ማጭበርበሮችን በሙሉ ያጋልጣል። እግዚአብሔር ያለው የእድገት መንገድ ጥቂት ቀጣይነት ያለውና በታማኝነት ማከማቸት እንደሆነ ነው። በአንድ ትልቅ ዝላይ ሳይሆን በሺህ በሚቆጠሩ ትናንሽ እርምጃዎች። ኢየሱስ ይህንን እውነት በማቴዎስ 25 ላይ ባለው የመክሊት ምሳሌ የበለጠ አስረድቶናል። ጌታው ለ3 አገልጋዮች ገንዘብ ሰጣቸው። 2 አተረፉበት፣ 3ኛው ግን ፈርቶ መሬት ውስጥ ቀበረው። ጌታው ሲመለስ ጥንቁቅ አላለው፣ አንተ ክፉና ታካሽ ነው ያለው። ይሄ በጥልቀት ይግባ። እግዚአብሔር ማባዛትን ይጠብቃል እንጂ መደበቅን፣ ማከማቸትን ወይም ደሞዝህን ለወጪ ብቻ ተጠቅመ ሰርቫይቫል እያልክ እንድትኖር አይፈልግም። ከገቢ 5% ብቻ መቆጠብ ብትችል እንኳ ቆጠብ። ከዚያም ስራ ላይ አውለው። 100 ብር ቀስ እያለ 1000 ይሆናል። 1000 ብር ደግሞ 10,000 ይሆናል። ይሄ ጥንቆላ አይደለም፣ የትዕግስት ሂሳብ ነው። ትዕግስት ደግሞ የመጽሐፍ ቅዱስ ትእዛዛችን ነው። ደረጃ 6 ድርሻህን በ7 ቦታ አከፋፍል። መክብብ 11:2 እንዲህ ይላል፣ ድርሻህን ለ7 ወይም ለ8 አካፍል፣ በምድር ላይ ምን አይነት ጥፋት እንደሚመጣ አታውቅምና። እግዚአብሔር በአንድ ገቢ ላይ ብቻ እንዳትደገፍ ነግሮሃል። ይሄ የዓለማውያን ሀስል ካልቸር አይደለም፣ ሰማያዊ ጥበብ ነው። ይሄ መጽሐፍ ቅዱሳዊ እውነት ነው። በምድር ላይ ከኖሩት ሰዎች ሁሉ ጥበበኛና ባለጸጋ የነበረው ሰለሞን በብዙ ቦታ አከፋፍለው ብለዋል። ለምን? ምክንያቱም ነገ ምን እንደሚመጣ አታውቅምና። ስራ ሊቆም ይችላል፣ ኢኮኖሚ
ሊናወጥ ይችላል ወይም ዘርፉ ሙሉ በሙሉ ሊፈርስ ይችላል። ነገር ግን በ7 ቦታ ላይ ዘርተ ከሆነ ከተረፉት ቦታዎች ትበላለህ። የምሳሌ 31ን ሴት ተመልከት። በሪል ስቴት ላይ ትሰማራለች። እርሻን ትመለከታለች፣ በገንዘቧ ትገዛዋለች። በግብርና ላይ ትሰማራለች። ካተረፈችው ላይ የወይን ተክል ትተክላለች። በማኒፋክቸሪንግ ላይ ትሰማራለች። የጥጥ ልብሶችን ታመርታለች። በጅምላ ንግድ ላይ ትሰማራለች። ለነጋዴዎች ምርት ታቀርባለች። አንዲት ሴት 4 ቢዝነሶች። ቁጥር 18 ላይ ደግሞ እንዲህ ይላታል። ንግዷ ትርፋማ መሆኑን ታውቃለች። እንዲሁ ይሆናል ብላ ተስፋ አላደረገችም፣ ቁጥሮቹን መርምራ አረጋግጣለች እንጂ። መክብብ 11:4 እንዲህ ይላል፣ ነፋስን የሚጠባበቅ አይዘራም፣ ደመናንም የሚመለከት አያጭድም። ፍጹም የሆነ ሁኔታን አትጠብቅ፣ መቼም ቢሆን ዝግጁ እንደሆንክ አይሰማህምና። ኢኮኖሚው መቼም ቢሆን የተረጋጋ አይመስልም። ስለዚህ አሁኑኑ ያንን ጎንዮሽ ስራ ጀመር። አገልግሎትን አቅርብ። በደረጃ 1 ላይ የሳልከውን ሙያ ሽጥ። አሁን በነፃ ልታደርጋቸው የምትችላቸው ብዙ አማራጮች አሉ። እንደ ፋይበር እና አፕወርክ ባሉ መድረኮች ሙያን መሸጥ ትችላለህ። ምርቶችን ገዝተህ በአካባቢ መሸጥ ትችላለህ። ከኩሽና ትንሽ የምግብ ዝግጅት ስራ መጀመር ትችላለህ። የማጠናከሪያ ትምህርት መስጠት ትችላለህ። የጽዳት አገልግሎት ማቅረብ ወይም ለትናንሽ ድርጅቶች የማህበራዊ ሚዲያ ገጾቻቸውን ማስተዳደር ትችላለህ። እድሜ ከፍ ያለ ከሆነ ልምድህ ምርት ነው። አማካሪ ወይም መካሪ ሁን። ወጣት ከሆንክ ደግሞ ጉልበትህና የዲጂታል እውቀትህ ብልጫህ ነው። ይዘት መፍጠር፣ ኤዲቲንግ ወይም ግራፊክ ዲዛይን። መጽሐፍ ቅዱስ ትናንሽ ጅማሮችን አይንቅም። ዘካርያስ 4:10 እንዲህ ይላል፣ ከትናንሹ ነገር ቀን የተነሳ ማን ንቋል? እነዚህ ሁሉ ብድር አያስፈልጋቸውም። የሚያስፈልጋቸው ሙያ እና ተግባር ብቻ ነው። ደረጃ 7 ግንብህን ጠብቅ፣ ካልሆነ የገነባውን ሁሉ ታጣለህ። ምሳሌ 25:28ን እንመልከት። ራሱን የማይገዛ ሰው ቅጥር የሌለው የፈረሰ ከተማ ነው። ይሄ ደረጃ ነው። ጥሩ አግኝቶ ድሃ ሆኖ የሚቀረውን ሰው መጠነኛ አግኝቶ ሀብት ከሚገነባው ሰው የሚለየው ራስን መግዛት። ይሄ በገንዘብ ዙሪያ ያለው ግንብህ ነው። ያለሱ የምታገኘው ሁሉ በማይረቡ ግዢዎች፣ በዩዩነት ኑሮ፣ በስሜታዊ ወጪዎችና ባለጸጋ ነኝ ተብሎ ለመታየት በሚደረግ ሩጫ ይፈሳል። ምሳሌ 21:17 ተድላን የሚወድ ድሃ ይሆናል፣ የወይን ጠጅንና ዘይትን የሚወድ ባለጸጋ አይሆንም። በጥንቱ ዓለም የወይን ጠጅና ዘይት የቅንጦት ብራንዶች ነበሩ። ዛሬ ደግሞ ውድ ቦርሳዎች፣ አዳዲስ ስልኮችና የማያስፈልጉን ወርሃዊ ክፍያዎች ናቸው። እነዚህ ትናንሽ ወጪዎች ተደማምረው ትልቅ ጉድጓድ ይፈጥራሉ። ገላትያ 5ን እንመልከት። ራስን መግዛትን የመንፈስ ፍሬ ይለዋል። ይሄ የገንዘብ ምክር ብቻ አይደለም፣ መንፈሳዊ ውጊያ ነው። ለማያስፈልግህ ነገር አይ ስትል እግዚአብሔር እየገነባው ላለው የወደፊት ህይወት አዎ እያልከው ነው። ደረጃ 8 ከጠቢባን ጋር ሂድ፣ ሞኞችን ማማከር አቁም። ምሳሌ 13:20 ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ይጎዳል። ጓደኞች ያንተ ጣሪያ ናቸው። በዙሪያ ያሉ ሰዎች ሁሉ ደሃና አማራሪ ከሆኑ አንተም ያንኑ አስተሳሰብ ትጋባለህ። መጥፎ ሰዎች ስለሆኑ ሳይሆን አካባቢ ጸባይን ስለሚቀርጽ ነው። ምሳሌ 15:22 ምክር ከሌለበት ዘንድ የታሰበው ነገር አይከናወንም፣ መካሮች በበዙበት ዘንድ ግን ይጸናል። የሚያስፈልግህ የመነሳሳት ንግግር ሳይሆን መካሪ ነው። አንተ ልትሄድበት ያሰብከውን መንገድ የሄደና ወጥመዱ የት እንዳለ ሊያሳይህ የሚችል ሰው። እናም መልካሙ ዜና ለመካሪ የግድ መክፈል የለብህም። ለክርስቲያኖች የተዘጋጁ ብዙ ነፃ አማራጮች አሉ። እንደ ዴቭ ራምሴ ያሉ በሺዎች የሚቆጠሩ መጽሐፍ ቅዱሳዊ የፋይናንስ ትምህርቶች እንዲሁም በቤተ ክርስቲያን ውስጥ ያሉ ባለሙያዎችን ጠይቅ። ምሳሌ 27:17 እንደሚለው ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። ያንን ሰው ፈልግ፣ ጥያቄ ጠይቅ። ከመናገር ይልቅ ማዳመጥን አዘውትር፣ የተማርከውንም ተግብር። መካሪ ያላቸው ቢዝነሶች ካለ መካሪ ከሚንቀሳቀሱት እጥፍ የመሳካት እድል አላቸው። ይሄ ግምት አይደለም፣ ሳይንሳዊ መረጃ ነው። ደረጃ 9 በንጹህ እጅ ገንባ፣ ካልሆነ ግን ሲፈርስ ትመለከተዋለህ። ምሳሌ 11:1 አታላይ ሚዛን በእግዚአብሔር ፊት አስጸያፊ ነው፣ ትክክለኛ መመዘኛ ግን ደስ ያሰኘዋል። እግዚአብሔር አስጸያፊ የሚለውን ቃል ተጠቅሟል። ይሄ ቃል በዕብራይስጥ ቋንቋ ለጣዖት አምልኮ ከሚሰጠው ቃል ጋር ተመሳሳይ ነው። እርሱ አታላይ የንግድ አሰራርን ከሐሰተኛ አማልክት አምልኮ ጋር እኩል ይመድበዋል። ያንተ የሀብት ስትራቴጂ ሰዎችን ማታለልን፣
ደንበኞችን መዋሸትን ወይም የሰዎችን አለማወቅ ተጠቅሞ መበዝበዝን የሚጨምር ከሆነ አንተ እየገነባህ አይደለም፣ የካርታ ቤት እየደረደርክ እንጂ። ምሳሌ 13:11 አስቀድሞ እንደነገረ በሐሰት የተገኘ ሀብት ይጎድላል፣ በታማኝነት በጥቂት እና በእውነት የምታከማቸው ግን ይባረካል። ዝናህ ከገቢህ በላይ ዋጋ አለው። ምሳሌ 22:1 መልካም ስም ከብዙ ባለጠግነት ይሻላል። በንጽህና ገንባ፣ በታማኝነት ገንባ። የልጅ ልጆች የማያተርፉበትን ነገር አቁም። ምክንያቱም ምሳሌ 13:22 እንዲህ ይላል፣ ደግ ሰው ለልጅ ልጆቹ ርስት ያቆያል። ይሄ የትውልድ በረከት ነው። ይሄ ደግሞ ታማኝነትን ይጠይቃል። አሁን በቀጥታ ላናግረህ። ቤተክርስቲያን ተቀምጠህ የበረከት ደጅ ይከፈትልኝ እያልክ ስትጸልይ በረከቱ ለምን እንዳልመጣ ግራ እየገባ ከሆነ ምክንያቱ እግዚአብሔር ችላ ስላለህ አይደለም። እግዚአብሔር ለምኞት ሳይሆን ለታዛዥነት ዋጋ ስለሚሰጥ ነው። ዘዳግም 8:18ን እንመልከት። ሀብት ለማግኘት የሚያስችል ኃይል የሚሰጥ እርሱ አምላክ እግዚአብሔር መሆኑን አስብ። እግዚአብሔር ሀብት እሰጥሃለሁ አላለህም። ሀብት የምታገኝበትን ችሎታ፣ አቅምና ኃይል እሰጥሃለሁ ነው ያለው። ግን መጠቀም ያለብህ አንተው ራስህ ነህ። ዘሩ በእጅህ ነው፣ መሬቱ ከፊትህ ነው። ዝናቡንና ፀሐዩን ሰጥተዋል፣ ግን ማንም መጥቶ ሊዘራልህ አይችልም። አንተ የተረገምክ ስለሆንክ አይደለም፣ አልተረሳህም። ድሃ ሆነ እንድትሞት አልተፈረደብህም። አንተ እስካሁን ያላነበብከውና ያልተከልከው መመሪያ ፊት ለፊት ቆመሃል እንጂ። ዛሬ ማታ ጀምር። ሙያ ምረጥ፣ እቅድ አውጣ፣ እዳህን ግድል አድርግ፣ ቆጥብ። አንድ ነገር ብቻ ጀምር። ካንተ የሚሻል ጠቢብ ሰው ፈልግና አንድ ጥያቄ ብቻ ጠይቀው። ብቻ አንተ ጀምር። ይሄ መልእክት መንፈስን ካነቃቃው፣ በውስጥ አንድ ነገር ከተቀየረ አንድ ውለታ አድርግልኝ። ዝም ብለህ አይተህ አትለፈው። ይሄን ቪዲዮ ላይክ አድርገው። ለሌሎች አማኞችም ይህን እውነት እንዲያገኙት ለገንዘብ በረከት እየጸለየ ላለ ግን እነዚህን መጽሐፍ ቅዱሳዊ ሚስጥሮች ላላወቀ ጓደኛ አጋራ። ለዚህ ቻናል ሰብስክራይብ አድርግ። እኛ እዚህ ያለነው ጆሮህን ለማሳከክ ሳይሆን ነፃ የሚያወጣህን እውነትንና የምትራመድበትን መሳሪያ በእጅ ለማስያዝ ነው። መመሪያው መቼም ተደብቆ አያውቅም። አንተ ግን እስካሁን ያችን ገጽ አልገለጥካትም ነበር። አሁን ግለጣት።